ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ታዳሚያን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ቅዳሜ ነው። የቅዳሜን የቀኑን መረጃ ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር ተገናኝተናል። የዓለማችን አሁናዊ ገጽታና ክስተት በመጽሐፍ ቅዱስ ቅኝት እየቃኘን ወደ እናንተ መረጃዎችን እንግዲህ ያመጣን እንገኛለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ ወቅታዊውን የዓለሙን ሁኔታ በምን አይነት መልኩ እየተከናወነ ነው ያለው? ክስተቶችስ፣ የተፈጥሮ የማህበራዊ የፖለቲካ ቀውሱ ለእኛ ለክርስቲያኖች ምን አይነት አንደምታ አለው? እንዲሁም ደግሞ ምን ማድረግ አለብን በማለት ጥቆማን ለመጠቆም አመቺ ይሆን ዘንድ መረጃዎችን ወደ እናንተ ያመጣን እንገኛለን። መረጃውን እያሰባሰበ ደግሞ ይዞልን የሚመጣው ፓስተር ወንድማችን አለማየሁ ነሙ ነው። ከእርሱ ጋር እንግዲህ መልካም ጊዜ ይኖረናል። በቅድሚያ ሰላምታ ተለዋውጠን በኋላ ቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? ሰላም፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ ከትላንትና በኋላ ዓለማችን ያው ማምሻውንም ሌሊቱንም በርካታ ክስተቶች ተከስተዋል። አንተ እንግዲህ ከዛ ውስጥ መርጠህልን ለእኛ ልታስደምጠን መጥተሃል። እስኪ መረጃ ማቅረብ ትችላለህ? እንግዲህ ሰሞኑን እንደሚታወቀው የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር በቻይና የሥራ ጉብኝት እያደረጉ እንዳለ ይታወቃል። እና ይሄን ጉብኝት በማድረግ ላይ ባሉበት ወቅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ብሪታንያ ከቻይና ጋር የምታደርገው የንግድ ግንኙነት አደገኛ ነው የሚል ነገር አጽንኦት ሰጥተው ተናግረዋልና ሁለቱ በፊት እንግዲህ እንደ አንድ እንትን ነው የሚታዩት፣ የአንድ ሳንቲም ገንዘብ ሊባጭ ነው የሚታዩት። አሁን ላይ የዓለም ፖለቲካ የፈጠረው ነገር ምን ያህል በሀገራት መካከል መለያየትን እንዳመጣ የሚያሳይ ነው እና እሳቸው እንግዲህ ያሉት እጅግ አደገኛ መሆኑን ገልጸው ፕሬዚዳንቱ ትራምፕ ይህንን አስተያየት ሰጥተዋል። እንግዲህ ይሄ አስተያየት ለምንድን ነው አደገኛ ነው ያሉበት ምክንያት የሚለውን እስቲ ወረድ ብለን እናየዋለን። ጠቅላይ ሚኒስትሩ ስታርመር ከቻይናው ፕሬዚዳንት ጋር በቤጂንግ ባደረጉት ውይይት የሁለቱ ሀገር የንግድ እና የኢንቨስትመንት ግንኙነት ለማሳደግ ስምምነት ላይ መድረሳቸውን ተከትሎ የተሰጠ አስተያየት ነው። ስምምነት ላይ ደርሰዋል ሁለቱ ሀገሮች። ታስታውሳለህ? የተወሰኑ ቻይና ለረጅም ጊዜ አንድ ማነው ብሪታንያ ለረጅም ጊዜ ቻይናን የሆነችውን አንድ ግዛት ይዛ ነበር፣ ሆንግ ኮንግ በቅርብ 10ዎቹ ዓመታቶች ውስጥ ነው ወደ በቻይና የተመለሰችው፣ ከብሪታንያ ወደ ቻይና የተመለሰችው እና እንግዲህ ይህንን ባደረጉበት ወቅት በሁለቱ ሀገሮች መካከል ጤናማ የሆነ የንግድ ግንኙነት እንዳለ ይታወቃል በተለያዩ ነገሮች ላይ። ይሁን እንጂ የአሜሪካና የእንግሊዝ ብዙም ጊዜ በቻይና ላይ ከፍተኛ ተጽዕኖ የሚያሳድሩ አገሮች ነበሩ። አሁን ላይ ዶናልድ ትራምፕ በአውሮፓና በእንግሊዝ ላይ የሚያደርጉት የንግድ ጫና ወይም ደግሞ የሚያደርጉት ታሪፍ በየጊዜው ማስፈራሪያ አድርገው መጠቀማቸው አውሮፓውያን ፊታቸውን ወደ ሌሎች እንዲያዞሩ አድርጓቸዋል። ይሄ ማሳያ ነው። የእንግሊዙ ጠቅላይ ሚኒስትር ማሳያ ነው። ተመልከት፣ በዳቮስ ፎረም ጉባኤ ላይ ዶናልድ ትራምፕ ጥሪ አድርገውላቸው ነበረ ለስታርመር። ስታርመር ግን እንደማይገኙ ተናግረው በተወካይ ነው የተገኙትና
ምን ያህል እንግዲህ ውስጥ ላይ ያለ ነገር አደገኛ እንደሆነ መመልከት እንችላለን። ለምንድን ነው አደገኛ ነው ያሉት? እንግዲህ አሜሪካ ከቻይና ጋር ትናገዳለች። በጣም በብዙ $100 ቢሊዮን ነው የንግድ ልውውጥ የሚያደርጉት። ልውውጥ ብቻም አይደለም $1 ትሪሊየን አበድራታለች እኮ። በእነሱ መካከል አደገኛ ያልሆነ ሌሎች ሀገሮች ከቻይና ጋር ሲናገዱ ለምንድን ነው አደገኛ የሚሆነው? ምንድን ነው አደገኛ? የጥቅም ጉዳይ ነው እና የጥቅም ጉዳይና የበላይነት ጉዳይ ነው። የበላይነት በበላይነት እኮ ስትሄድ አሜሪካ የእንግሊዝ ቅኝ ግዛት ነች። ልክ ነው። እንግሊዝ ቅኝ ገዝታታለች። ደሙም ራሱ ከስኮትላንድና ከእንግላንድ ነው። አሁን እዚህ ላይ እንደው አሜሪካ የበላይ ሆና እንግሊዝ ላይ ጫና ልታመጣ የምትችልበት ሁኔታ አይኖርም። እንግዲህ በዚህ በውይይታቸው ወቅት በንግግራቸው ወቅት ፕሬዚዳንት ሺን ማለትም ዶናልድ ትራምፕ ነው ሲናገሩ ፕሬዚዳንት ሺን ጓደኛዬ ነው አሉ። ጓደኛዬ ነው። በቅርቡም ተገናኝተው ይዋል፣ ግን ጓደኛዬ ነው አሉ። ግን ጓደኛዬ ነው ካሉ በኋላ ግን ናቸው ካሉ በኋላ ብሪታንያም ሆነች ካናዳ ከቻይና አንድ የኢኮኖሚ ትብብር ማየታቸው አደጋ ነው ብለዋል። ለምንድን ነው አደጋ የሚሆነው? ለምሳሌ አሁን ብሪታንያ ማነው ካናዳ ሙሉ ለሙሉ ፊቷን ወደ ማን አዙራለች? ወደ ቻይና አዙራለች። በብዙ ነገር እየተናገዱ ነው ያሉት አሁን ላይ። እንደውም 100% ታሪፍ ጥላለሁ ብለው ነበር ሰሞኑ። እንዳይጥሉ ያደረገችው ካናዳ ቀጥታ ማስጠንቀቂያ ሰጠች። ወደ ዩናይትድ ስቴትስ የምንልከውን ዩራኒየምም ሆነ ሌሎች ምርት እናቆማለን ያሉት። ስለዚህ የተጋመደ ነው እና ስምምነቱ ከዚህ በኋላ እንግዲህ በትስስር በጋራ እንደሚሰሩ ነው የተነጋገሩት ሁለቱ ሀገሮችና ከዚህ አንጻር እንደውም የብሪታንያ ጠቅላይ ሚኒስትር ቢሮ ለዶናልድ ትራምፕ ምላሽ ሰጥቷል። ይህ ምላሽ ዶናልድ ትራምፕን የሚያስደስት ባይሆንም እርሳቸው ፕሬዚደንት ትራምፕ ብለው ነው መግለጫውን የሰጡት። ሚያዝያ ወር ላይ እኮ ቻይና ጉብኝት ለማድረግ ቀጠሮ ይዘዋል። እኛ ስናደርግ ለምንድን ነው እሳቸው ሊከፋቸው የቻለው የሚል ነገር አንስተዋል። ሂደቱ ግን ፓስተር በጣም ተለዋዋጭ የሆነን ያለውና እንዲሁም እኔ እናንተ ጠዋት ላይ አንድ መረጃ አይተናልና ቻይና የሰጠችው አንድ መግለጫ አለ። በተለይ የላቲን አሜሪካን በአይዲዮሎጂ ብዙ ጊዜ ይገናኛሉ። ከዚህ ከቬንዙዌላው ክስተት በኋላ እነ ኩባ አሉ፣ ሌሎችም በአብዛኛው የሶሻሊዝም እና የኮሙኒዝም አቀንቃኞች ናቸውና እነሱን ለመጠበቅ እንቀሳቀሳለሁ የሚል አንደምታ ያለው ነገር አንጸባርቃለች እና ይሄ በጣም ለአሜሪካ አስደንጋጭም አሳሳቢም ነው። ምንድነው መሰለህ አሁን ላይ ብዙዎች ከአሜሪካ ጋር ያላቸውን የንግድ ግንኙነት በማስፈራራትና በጫና እየሆነባቸው ስለመጣ አማራጭ ከዚህ በፊትም ተናግረነዋል። አማራጭ ገበያዎችን ወደ መፈለግ እየመጡ ነው ያሉት። ከአሜሪካ ተጽዕኖ ስር ሁሉም ሀገራት ቢሆኑ መውጣት ይፈልጋሉ። መውጣት ይፈልጋል። ማንም ሰው ቢሆን በማንም ተጽዕኖ ስር መኖር አይፈልግም። ሰው የተባለ ሰው ራሱ እንኳን በሆነ ጊዜ ከሆነ ተጽዕኖ ውስጥ መውጣት ይፈልጋል። ለመውጣት ዋጋ ያስከፍላቸዋል፣ እነዚህ ሀገሮች ያስከፍላቸዋል። ነገር ግን አሁን ቻይና ይሄ የደቡብ ትብብር የሚለውን አጠናክራ እየሄደችበት እንደሆነ የሚያመለክት ነው። ልክ ከአፍሪካ ጋር የፈጠረችው ሪሌሽን አሜሪካን አፍሪካ ላይ ኢንፍሉዌንስ አድርጋ አፍሪካ ደግሞ ፊቷን ወደ ቻይና ስታዞር ቻይና ደግሞ በጣም ጥበብ በተሞላበት መንገድ ኢኮኖሚያውም ያደገው እንደዛ ነው። ምንድነው መሰለህ አሁን የቻይና ምርቶች ዋጋቸው ርካሽ ነው፣ ቅናሽ ነው፣ አቬይለብል ነው። በተፈለከው ጊዜ ገበያው ላይ ታገኘዋለህ። ኮንስትራክሽንም ላይ ሁሉም ነገር ላይ። ሌላው በፖለቲካ ጣልቃ አይገቡ። ሀገሮች የሚፈልጉት ይህንን ነው። ቻይና በአንድ ሀገር የውስጥ ፖለቲካ ጣልቃ አገባ እንደ ፖሊሲው ይዘዋለች። እሷ የምትፈልገው ምንድነው? አብረህ መነገድ፣
ማትረፍ፣ ኢኮኖሚውን ማሳደግ ነው የምትፈልገው። እና አሜሪካ ደግሞ ምንድነው በፖለቲካ ጣልቃ ይገባሉ። እነሱ በቀረጹልህ መንገድ ብቻ ነው እንድትሄድ የሚፈለገው። ይህንን ደግሞ ሀገሮች አይፈልጉትም። ተመልከት እስቲ አውሮፓውያኖች ነው ግሪንላንድ ነው ባሉበት ጊዜ ታሪፍ ጥላለሁ ነው ያሉት። ለምንድን ነው ያስፈራሯቸው? አውሮፓውያኖች ብዙ ዕቃ አሜሪካ ላይ ይሸጣሉ። ልክ ነው። አሁን ግን እንደው በዚሁ ልምጣበት ስምምነቱ ውስጥ ከተነሳው አንዱ ውስኪ በከፍተኛ የምታመርተው እንግሊዝ ነች። ከፍተኛውን የምትልከው ደግሞ ወደ አሜሪካ ነች። አሁን ግን ስትራቴጂውን ተመልከት። ቻይና የታሪፍ ቅናሽ አደረገች ለውስኪ ምርት። ስለዚህ እንግሊዝ ለምንድን ነው ፊቷን ወደ ሩሲያ ወደ ቻይና ማታዞረው? ምንም ጥያቄ የለውም። ለምን አንተ ቅናሽ ካገኘ ለምንድን ነው ማታዞረው? የታሪፍ ቅናሽ አገኘች። ቻይና ደግሞ መልሳ ደግሞ ልትለቅም ትችላለች። መልሳም ልትሸጠው ትችላለች። ምንም ልታደርገው ትችላለች። የታሪፍ ቅናሽ ያደረገች አንዱ ስምምነት እሱ ነው። ሌላው የአውሮፓ ግዙፉ የመድኃኒት አምራች አስትራዜኒካ የፋብሪካ ግንባታ በ10.9 ቢሊዮን ፓውንድ ኢንቨስትመንት ስምምነት ዶላር አይደለም ፓውንድ ነው ስምምነት ማድረጉ ተገልጿል። ይሄ ጉዞ ትልቅ ነው። አንደኛ ይሄ ፋብሪካ ምን ያህል ሰራተኛን ይቀጥርላቸዋል? ምን ያህል የውጭ ምንዛሪ ያመጣላቸዋል ለቻይናዎቹ? ገብቷል? የሚገርም ነው። ምን ያህል ነው? ግዙፍ ካምፓኒ ነው በጣም። ስለዚህ ይሄ ስምምነት ተደርጓል። ሌላው የቪዛና ነፃ ዝውውር ስምምነት እና በውስኪ ምርት ላይ ተጥሎ የነበረው የታሪፍ ቅናሽ ተካሂዷል። ይህን ስምምነት አጽድቀዋል። ሌላኛው ደግሞ በድንበር ተሻጋሪ ወንጀልና ህገወጥ ስደት ዙሪያ በጋራ ለመስራት ተስማምተዋል። ምንድን ነው ይህን የሚያመለክት? እንደውም ሺጂንፒንግ ስትል ብሪታንያ ጠንካራ ወዳጃችን ነች። በንግድ ትስስራችንም አሁን ተጨማሪ ስምምነቶችን አድርገናል። ከዚህ በፊትም አለ። አሁን ለምሳሌ ብሪታንያ የምትፈልገው ምንድን ነው? የቻይና የኤሌክትሪክ መኪኖች ጥራታቸውም ጥሩ ሆኗል። አሁን በስፋት ማስገባት ትፈልጋለች። ካናዳም ይህንን ታደርጋለች። ካናዳ ለምሳሌ በፊት መኪኖች የምታስገባው ኬት ነው? ከአሜሪካ ነው። ምንም ጥያቄ ነው። እና ከጃፓን ነበረ። አሁን ግን ቀጥታ ከቻይና አድርገዋለች። ይገርማል በጣም። ምንድን ነው የሚያመጣው? የተገላቢጦሽ ሆነ። የሚገርም ነው። ይሄ ነው ምንድን ነው አሜሪካ በለኮሰችው ነገር ነው ሰው አገሮች እየሸሹ ያሉት። ለምሳሌ አልዘገብነውም እኛ የጀርመኑ ፍሬድሪክ ሜርስ ከፍተኛ የሆነ የኢነርጂ እጥረት አለብን አውሮፓ፣ ስለዚህ ለዚህ መፍትሄ መፈለግ አለብን ሲሉ ምንድን ነው ያሉት? ከራሽያ ጋር ስምምነት መፍጠር አለብን ነው። ምንም ጥያቄ የለም። ምንም ከቻይና ጋር እኮ ሪሌሽን ተፈጠረ ማለት እኮ በተዘዋዋሪ እኮ ከሩሲያም ጋርም ነገሩ ሁሉ እንትን እንደው ምናልባት በነገው ዕለት ይዘነው ልንመጣ እንችላለን። ኢቨን ራሱ በእንቅርት ላይ ጆሮ ደግፍ እንዲሉ ዶናልድ ትራምፕ ደግሞ ከብሪክስ ጋር ደግሞ ሰጣ ገባ እየገቡ መጥተዋል። እሱ ሰጣ ገባ ያዋጣቸው ከሁሉም ጋር ነው የተለኳኩት። ሰሞኑን ዘግበነዋል። ኢራንን መምታት አልቻሉ። መምታት ያልቻሉት ለምንድን ነው? አካባቢው ያሉ ሀገሮች ነው አሉ። ብቻም ሳይሆን ራሱ በቃ ታጥቃለች። ከመታጠቁ ባሻገር በመታጠቁ እሱን ሳይሆን አሜሪካ ከፍተኛ የሆነ መካከለኛ ምስራቅ ላይ ያላትን ቢዝነስ እና ጥቅም ታጣለች። ገብቶሃል? ጦርነቱ የሚያመጣው ጣጣ ስላለ። ስለዚህ አሁን የብሪታንያ ፊቷን ወደ ቻይና ማዞር ትልቅ መልእክት ነው። ምናልባት ታክቲካል ሊሆን እጅ የአሜሪካንን እጅ ለመጠምዘዝ እሱም ሊሆን ይችላል። ምንም ምክንያቱም አሁን እንደው በእንትንም ደረጃ ከሄድን አውሮፓ ያለ አሜሪካ ህልውናዋ አደጋ ላይ ነው የሚወርደው። የእኚህ ሰውዬ በተደጋጋሚ የታሪፍ ጫና እያመጡ ስለሆነ እንግዲህ እንደ እጅ እንደመጠምዘዝ ይመስለኛል። እንግዲህ በታሪክ ምን አለ መሰለህ፣ ማንም ሀገር የራሱን የሀገሩን ሉዓላዊ ጥቅም ነው የሚያስቀድመው። ጠቀሜታ ካገኘ
ከምንም ነገር ላይ ሉዓላዊ ጥቅሙን ያስከብራል። ያ ሉዓላዊን ጥቅም ለማስከበር ደግሞ የግዴታ አማራጭ መንገዶችን ትሄዳለህ። አማራጭ መንገዶችን እንድትሄድ የሚያደርጉ ከሀገር ጠቀሜታ አንጻር የሚጠቅምህንና ብልጫ የምታገኝበትን መንገድ ነው የምትፈልገው። ስለዚህ እኚህ ሰውዬ የእንግሊዝ ጠቅላይ ሚኒስትር ናቸው። የእንግሊዝን ሕዝብ ጥቅም ነው ማስከበር ያለባቸው። እኛ የአሜሪካን ፍላጎት አይደለም ያስከብሩት። አዎ በወታደራዊ ዘርፍ በአንዳንድ ነገር አሜሪካ ጋር በትብብር ይሰራሉ። ነገር ግን ደግሞ አሁን ላይ ያሉት ዶናልድ ትራምፕ ለዚህ እኮ ነው ዲሞክራቶች ምን ይሏቸዋል? ወዳጅ እያሳጣን መጥቷል ይላሉ። ወዳጅ ሀገር እያሳጣን መጥቷል የሚሉበትም ምክንያት ይሄ ነው። ስለዚህ ምንድነው መሰለ በመጨረሻው ዘመን አንዱ ምልክቱ እንዲህ ነው። ወዳጅ ነው የምትለው ነገር አይኖርህም። ሁሉ ነገር ምስቅልቅል ይወጣል። በጎራ ልትፈርጀው የምትችልበት አክሰስ የለም። በየጊዜው ነገሮች እየተለዋወጡ ነው የሚመጣው። ፖለቲካው ይለዋወጣል፣ ኢኮኖሚው ይለዋወጣል። ተመልከቱ፣ ወታደራዊ ነገሮቹ ይለዋወጣሉና እንግዲህ ይሄ የመጨረሻው ዘመን ምልክት እንደሆነ አውቀን ራሳችንን ማዘጋጀት ብቻ ነው ያለብን። እና ትናንት አንድ ሳንቲም ገጽታ የነበሩት እንዴት ነው በዚህ ደረጃ እንትን ማለት የሚችሉት የሚለውን ነገር ስትመለከት እንትን ትላለህ። ለምሳሌ አውሮፓ ላይ እንኳን 25% ታሪፍ ስትጥል አሜሪካ እንግሊዝ ላይ 10% ነው ታሪፍ የጣለችው። 10% ነው የጣለችው። አዎ እሱም ቀላል አይደለም። ግን እንደዚህ አይነት ነገሮች ለውጦችን እያመጡ ነው ያሉት። ይሄ ደግሞ የለውጡ ምልክት ነው፣ ሊሆንም ግድ ነው፣ ምልክትም ነውና እንግዲህ ቅዱሳን ወገኖቻችን ለዛሬ ቀን ያለን መረጃ ይህንን ይመስላል። እንንቃ፣ እንዘጋጅ፣ እንጸልይ፣ ከእግዚአብሔር ጋር ህብረት እናድርግ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ እንደነዚህ አይነት መረጃዎች ለኛ በጣም ጠቃሚዎች ስለሆኑ ያባንኑናል፣ ያነቁናል። ነገር ግን ዝግጅት ደግሞ በጣም አስፈላጊ ስለሆነ እንደገናም ደግሞ ራሳችንን ለክርስቶስ ኢየሱስ መምጣት ማዘጋጀት በጣም ትርጉም አለውና መረጃዎቹን ስንሰማ ሌላው ሚዲያ እንደሚያስተጋባው ሳይሆን ሊያነቁ በሚችሉ መልኩ ይህን ያልንበት ምክንያት አንዳንድ ወገኖች ትንሽ ያለመረዳት ነገር እያየን እያስተዋልን ስለሆነ እኛ ይህንን የምናመጣው ፖለቲካ ለማቀንቀን ሳይሆን የመጽሐፍ ቅዱስን እውነትን አምጥተን ዝግጁ እንድንሆን ለመጠቋቋም ስለሆነ በዚህ እንድትረዱን በጌታ ፍቅር እናሳስባለን። ለዛሬ ቅዳሜ እንግዲህ ይዘን የመጣነው መረጃ ይህንን ይመስላል። ማምሻው ላይ እጅግ ወቅታዊ የሆነ አጀንዳ ከምሽቱ 12 ሰዓት ላይ ይዘን እንቀርባለን። የቀጥታ ስርጭት አለን። እንድትጠባበቁ እናሳስባለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።